ደካማውን ግን ነቅሶ አውጥቶ ግን ምንኩስናን ያለ አግባብ መፈረግ ትክክል አይደለም። ምዕመኑም አገልጋዩም ካህኑም እነዚህን ከትክክለኞቹ መነኮሳት የሚለይበትን ሚዛን ጠቅሰውልን ቢያርፉ። ካህናትና መነኮሳት ትከሻ መለካካት የለባቸው። መነኮሳት የራሳቸው ጸጋ አላቸው። በራሳቸው ጸጋ እግዚአብሔርን ያገለግላሉ፣ አገልግለው ያልፋሉ። የምንኩስና ህይወት የጸሎት ህይወት ነው፣ የጽሞና ህይወት ነው፣ የብቸኝነት ህይወት ነው፣ የሰላም ህይወት ነው፣ የእርጋታ ህይወት ነው። እነዚህ ያልሞቱ ሰዎች እዛው ገሎ ነው የሚያነሳቸው ወይስ ከነነፍሳቸው ነው የሚነጥቃቸው? መነኮሳት ከከተማ ይውጡልንና ወደ ገዳም ይሄዱ ለምን ብለህ ስጠይቃቸው ከተማ ኃጢአት ስላለ ኃጢአት ይሰራሉ። እኔ ኃጢአተኛ ቦታ ነው ያለሁትና ኃጢአት አትስራ ዞር በል ማለት አይቻልም። ለመሆኑ የመነኮሳት መኖሪያ ቦታ የት ነው? ገዳም ብቻ ከሆነ ከተማ ውስጥ ምን ይሰራሉ መነኮሳት? ደግሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል አይደል? እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚል። ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለ ዳግም ምጽአት ምን ይላል? በኃጢአትህም በመውደቅ በመነሳትም ቢሆን ከእግዚአብሔር ጋር የምትኖርበት የተቀደሰ ህይወት ነው። ወልድ የተባለው ኢየሱስ ክርስቶስ ነው። በትርጓሜያችን ኢየሱስ ክርስቶስ ዕለተ ምጽአት ሲደረግ አያውቅም ማለት እኔ እንደ በሽተኛ ነው የምቆጥረው። እንጀራ ካበላቸው በልተውበታልን። በእርግጥ ታስታውሳለህ፣ አንዴ በወርሃ መጋቢት ይመጣል አሉ፣ አንዴ በወርሃ መስከረም ይመጣል አሉ፣ በ2014 ይመጣል ብለው ነበረ። እንደዚህ እያሉ ሰውን ግን የሚያዋክቡ ሰዎች እንጀራ ፍለጋ ነው። ትንሣኤ ሙታን ለኃጥአንም ለጻድቃንም። አንዳንድ ያው ባለማወቅ ኃጥአን አይነሱም የሚሉ አንዳንድ ሰባኪዎች ሰምቻለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ በዛሬው ዝግጅቴ ሊቀ ሊቃውንት አባ ጸጋ ዘአባዱኛን ይዤላችሁ ቀርቤያለሁ። አባታችን ጥሬን አክብረው ወደ ስቱዲያችን ስለመጡ በልዑል እግዚአብሔር ስም ምስጋናን ያስቀድማለሁ። ክህነትን ክህነት፣ መምህርነትን መምህርነት ያነሳዋል። ይሄ ደግሞ አገልግሎት አንዱ አካል ነው። አገልግሎትን ስናነሳ በምንኩስና የሚሰጥ አገልግሎት ይጠቀሳል። የመነኮሳት በዓት፣ የመነኮሳት መኖሪያ፣ የመነኮሳት መካን አብሮ ይወሳል። መነኮሳት በገዳም አሉ፣ በከተማ አሉ፣ በገጠር አሉ። ከዚህ አንጻር መምህራንም የኔ ቢጤ ምዕመናንም አንዳንድ ጥያቄ ያነሳሉ። ይኸው ምንድነው? መነኮሳት ከተማ ውስጥ ምን ይሰራሉ? ወይም መነኩሴ ከተማ ውስጥ ምን ይሰራል የሚል ከዚሁ ጋር አያይዘው እንዲመልሱልኝ ፈልጉ። አጋጣሚ ሆኖ ለዚህ ጥያቄ ተገቢ ሲሆኑት የጉባኤ መምህርም ስለሆኑ መነኩሴም ስለሆኑ ይህን ጥያቄ ለእርሶ መጠየቅ አለብኝ ብዬ አስቤ ነው። ለመሆኑ የመነኮሳት መኖሪያ ቦታ የት ነው? ገዳም ብቻ ከሆነ ከተማ ውስጥ ምን ይሰራሉ መነኮሳት ለሚሉ ወገኖቻችን ምላሽ ቢሰጡልን በዚህ አጋጣሚ። በጣም ጥሩ። በመጀመሪያ ክርስትና በጊዜ በቦታ በሁኔታ የሚወሰን አይደለም። በእኛ ሀገር ግን እንደዛ ነው። በቦታ ስልህ የሆነ ሰው ከከተማ ትንሽ ፈቀቅ ብሎ ወደ ገዳም ሲሄድ መንፈሳዊነት ይንተከተክበታል። ወደ ከተማ ሲመጣ ደግሞ ስጋዊነት ይሰለጥንበታል። በጊዜ ደግሞ ስልህ ክርስትና በጊዜ አይደለም ስልህ በጾም ወቅት ወይ ደግሞ በወርሃ ጾም ሰውን ታየዋለህ። ጥፍሩን ያሳድጋል፣ ፀጉሩን ያንጨባርራል፣ አዳፋ ይለብሳል፣ ትሁት ይመስላል። በጾም ወቅት ጾሙ ሲፈታስ በሁኔታ ደግሞ የምልህ ክርስትና ህይወት ከሁኔታ በላይ ነው። ሁኔታ ክርስትና ህይወትን አይቆጣጠረውም። ክርስትና ህይወት ወይ ደግሞ መንፈሳዊነት ወይ ደግሞ እግዚአብሔራዊነት ማንነቶችን፣ ሁኔታዎችን ሙሉ ይቆጣጠራል። ቅዱስ ጳውሎስ እንደተናገረው መንፈሳዊ ሰው ይመረምራል እንጂ አይመረመርም ባለው ሐሳብ መንፈሳዊነት ሁኔታዎችን ሙሉ ይቆጣጠራል። ሁኔታዎችን ሁሉ ያያል። ሁኔታዎችን ሁሉ ያጠናል። እንደ ሁኔታዎቹ አይኖርም። ሁኔታዎቹን ግን መስመር ያስይዛል። የኛ ህይወት ግን በአጭሩ በጊዜ በቦታ በሁኔታ የተወሳሰበ ነው። የመነኮሳት መኖሪያ ገዳም ነው፣ ከተማ ነው፣ ገጠር ነው የሚሉ አንዳንድ ሰዎች አሉ። በእርግጥ ገዳም ማለት ምን ማለት ነው? ሀሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ከገዳማዊ ሐሳብ፣ ከገዳማዊ ህግ፣ ከገዳማዊ ስርዓት ይወጣ ማለት ነው። ገዳማዊ ህግ አለው። እከሌማ ገዳማዊ ነው ይባላል አይደል?
ከሌ አለባበሱ ገዳማዊ ነው፣ አነጋገሩ ገዳማዊ ነው፣ ኑሮው ገዳማዊ ነው ማለት ገዳማዊ የሚባል ሕግና ስርዓት አለው ለመነኮሳት። ከገዳማዊ ሕግ ከገዳማዊ ሕይወት ያፈነገጡ እውነት ነው ከአሳ እንደወጣ ከባህር እንደወጣ አሳ ይሆናሉ ማለት ነው። ሁለት አይነት ሀሳቦች ይኖራሉ። ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ሕይወት ከምንለውና እንዲሁ ደግሞ በቦታ ከመወሰን አንጻር ከቦታ ከመወሰን አንጻር መጀመሪያ ከገዳማዊ ሕይወት ከገዳማዊ ስርዓት መውጣት አያስፈልግም። አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ባህል ከገዳማዊ ትውፊት ከገዳማዊ ቀኖና ከገዳማዊ ሕይወት መውጣት ግን አይፈቀድለትም። አንደኛው ግን ከቦታ አንጻር እንደ ጥንቱ ሳይሆን እንዳሁኑ እናውራ። አሁን ላይ ከከተማ ወጥ ያሉ ገዳማት አሉን። ያሉትም ገዳማት እንደነ ሲና በረሃ አይደሉም። ወይ ደግሞ የሴት ድምፅ የማይሰማበት ድምፅ አራዊት የሌለበት እንስት ላምና ተባይት ከብት የማይገባበት አይደለም። አሁን እንደዛ ዘመን ማሰብ አንችልም። በዓትን ወስኖ ከመኖር አንጻር ደግሞ መነኮሳት በበዓት ተወስነው እንዲኖሩ ደግሞ ይታዘዛሉ። ከገዳምስ ከቦታ ከመወሰን አንጻርስ መውጣት ይችላሉ ወይ ለሚለው ጥያቄ አዎ ይችላሉ ነው። በምን ምክንያት ከተባለ በአንቀጸ መነኮሳት አንቀጽ 10 ላይ ወይኩኑ ጉባኤ አሃው አዝላፊያነ ጾም ወጸሎት ወአንቦተ መጻሕፍት ወበኩሉ መልእክት ክነታዊት ወስጋዊት ይላል። ምን ማለት ነው? መነኮሳቱ በጾምና በጸሎት የተጉ ይሁኑ ካለ በኋላ ቅዱሳት መጽሐፍትን በማንበብና በማጥናትም የተጉ ይሁኑ። ወበኩሉ መልእክት ክህነታዊት ስጋዊ ወመንፈሳዊ ክህነታዊ ስራ በሆነው ማስተማር፣ ማጥመቅ፣ ማቁረብ በዚህ በአገልግሎት ከበዓታቸው በተልእኮ ሊወጡ ይችላሉ። ስጋዊ ደግሞ መልእክት ደግሞ አለ። ስጋዊ ተልእኮ የሚባለው ማረስ፣ መቆፈር፣ መደጎስ፣ ተግባር ቤት እንጀራ መጋገር፣ ልብስ መስፋት፣ አትክልት መኮትኮት፣ አትክልት መትከል፣ ለገዳሙ የሚያስፈልገውን ሙሉ ስጋዊውን ስራ በመስራት ደግሞ ለተልእኮ ደግሞ የሚንቀሳቀሱ አሉ። መነኮሳት ከገዳም ወጥተው ወደ ከተማ የሚመጡበት በሁለት ጉዳይ ነው። አንደኛው ለተልእኮ ወንጌል ለማስተማር፣ ንስሐ ለመስጠት፣ ስጋው ደግሞ ለማቁረብ፣ በጠቅላላው ግን የእግዚአብሔርን የመንግስት ወንጌል ለማዳረስ በተልእኮ የሚወጡ አሉ። እንደነ አባ ጵላን ማለት ነው። በገዳም ይኖራል እና ጌታ በራእይ ተገልጾ ልናስተምር አለ። ገዳም ነዋሪ ነው። በትህርምት በጾም በጸሎት ነዋሪ ነው። ገዳም ላይ በማር ይስሐቅ ላይ ምዕራፍ 1 ላይ ያለ ታሪክ ነው። ሂድና ወጥተህ አስተምር አለው ይላል። አንዱ የመነኮሳት ህይወት ድሪቶ ለብሶ አንደበቱን ድዳ አድርጎ ለክብረ ወንጌል ለመንግስተ ወንጌል ሳይተጋ ዝም ብሎ መኖር አይደለም። ወንጌል ማስተማር ነው። ስጋው ደግሞ ማቁረብ ነው። ንስሐ መስጠት ነው። የእግዚአብሔርን መንግስት ማስፋት ነው የምንኩስና ስራው። እና ይሄ መነኮስ ምን አለ? አይ ጌታ ሆይ እኔ ለማስተማር ስወጣ የኔን ዕውቀት አይቼ የምዕመናኑ አላዋቂነት፣ የኔን ንጽህና አይቼ የምዕመናኑ ርኩሰት ተመልክቼ እንዳልታበይ የትዕቢትን መንፈስ አስወግድልኝ አለው ይላል። በል እንግዲያውስ ደረትህ ላይ እጅን ጫን አድርገው አለው ይላል። እጁን ደረቱ ላይ ትከሻው ላይ ማለት እጁን ትከሻው ላይ አኑሮ ወደ መሬት ቢጥለው የአንበሳ ደቦል ያህል እየተጎማለለ ከሰውነቱ ሲወጣ ታየ ይላል። የትዕቢት መንፈስ። በዚሁ አጋጣሚ እኔ ገዳም እያለሁ አሁን ስማቸውን መጥቀስ አያስፈልግም፣ በቅዳሴ መምህርነት አስተምር ነበረ እና ተማሪዎችን ሰብስቤ እያስተማርኩ ጠሩኝ። ብዙ ጳጳሳት ሆነው ነበር የመጡት እና እስኪ አንተ አሉኝ። አቤት ምን እየሰራህ ነው እዚህ አሉኝ።
እንደዚህ እያስተማርኩ አይ እያስተማርክ አይመስለኝም አሉ። የበለጠ ግን ለመስራት የበለጠ ለቤተ ክርስቲያን አገልግሎት ለበለጠ ወንጌል ለማስፋት መማር አለብህ ማስተማርም አለብህ ብለው ይቆጡኛል እዛው ገዳም ላይ እና እምቢ ስላቸው እንዲያውም ምን አሉ ማን ነው የመነኮስከው እኮ ጎሬዛ ለመጠበቅ አይደለም ወንጌል ለማስተማር ነው ውጣና አስተምሮ ወንጌል እንዳሉ ይሄን አስታውሳለሁ። እንደዚህ ሁሉ መነኮሳት ለተልእኮ ይወጣሉ ነው በአገልግሎት። ዛሬ በከተማ ላይ የምታያቸው መነኮሳት በቅዳሴ በወንጌል በማስተማር በማጥመቅ በተልእኮ የወጡ ናቸው ብዬ እኔ አምናለሁ። እኔ በዛ ልክ ስለሆነ የራሴ ህይወትን ማቀው። ከዚህ ጋር በተያያዘ መፈራረጅ አያስፈልግም። ለምሳሌ ከተማ ላይ ማነው ካህናት ብቻ ይሁኑ፣ መነኮሳቱ ወደ ገዳም ይመለሱ፣ መነኮሳቱ ገዳም ላይ ብቻ ይወሰኑ፣ ካህናቱ ከተማ ላይ ብቻ ይኖሩ የሚል እንደዚህ አይነት ህግ ለማውጣት ለመናገርም ሉዓላዊት ቤተክርስቲያን እንደመሆኗ መጠን የቅዱስ ሲኖዶስ ፈቃድ የቅዱስ ሲኖዶስ ውይይት ያስፈልጋል። እንደራሴ ግን የክርስትና ህይወት ወይም የምንኩስና ህይወት በጊዜ በቦታና በሁኔታ የሚወሰን አይደለም። እንዲያውም ከተማ ላይ ኖረው እያዩ እየሰሙ እየተመለከቱ ያንን ሁሉ ፈተና ተሻግረው ማለፍ እንበለ ደም ሰማዕትነት ነው፣ ጾሩ ስለሚበዛ። ከጥንቱ ቤተክርስቲያን ግን ስንመለከት ድምፀ አራዊት ብቻ ያለበት የአራዊት ድምፅ ብቻ የሚሰማበት ነቃማይ ውሃ የሌለበት ልምላሜ እጽ ማለት የለሰለሰ እንጨት የማይገኝበት ቦታ ላይ የኖሩ ግን ኃጢአትን ያደርጉ ነበረ። ዲያብሎስ ይፈትናቸው ነበር፣ ይጥላቸው ነበረ። በመጽሐፈ መነኮሳት የምናየው ብዙ ታሪክ አለ። አሁን ለዚህ ለሚዲያ ስለማይመጥን ማለት ነው። ለዛ ነው ምንኩስና በጊዜና በቦታ በሁኔታ መወሰን አይደለም። ምንኩስና ህይወት ደስ የሚል ህይወት ነው። ሙሉ ጊዜ ለእግዚአብሔር የምትሰጥበት ህይወት ነው። አንዳንድ ሰዎች ምንኩስና ህይወት ኃጢአት የማይሰራበት ይመስላቸዋል፣ ድክመት የሌለበት ይመስላቸዋል። ምንኩስና ህይወት እንደ ሰው እየወደቀ እየተነሳ ግን ሙሉ ጊዜውን ሙሉ ህይወቱን ለእግዚአብሔር የሚሰጥበት የተቀደሰ ህይወት ነው። በተጋድሎ የሚኖርበት ሙሉ ጊዜውንም ህይወቱንም ሁሉንም ነገሩ ለእግዚአብሔር ሰጥቶ የሚኖርበት የተቀደሰ ህይወት ነው። ያውም ደግሞ የትሩፋት ህይወት ነው። ሰው በወልደ እግዚአብሔር አምኖ ንስሐ ገብቶ ስጋው ደሙ ተቀብሎ ዳዊት ደግሞ መዝረቅ ይችላል። መነኮሳት ግን ጭማሪ አላቸው። ምንድነው ጭማሪያቸው? በወልደ እግዚአብሔር ያምናሉ፣ ንስሐ ይገባሉ፣ ስጋው ደሙ ይቀበላሉ። ከዚህ በላይ ግን ጭማሪ ነው። ጭማሪው ምንድነው? ትሩፋቱ ሰማዕትነትና ምንኩስና ይቀበላሉ። ተጋድሎ አላቸው። ሶስት ነገር። ምንኩስናቸው ማለት ሙሉ ጊዜያቸውን ለእግዚአብሔር ይሰጣሉ፣ ሚስት ልጆችን ትተው። ተጋድሎ ከፍትወታት እኩያት አጣው ጋር ይጋደላሉ። ሰማዕትነት ደግሞ ከአላውያን ነገስታት ጋር ሲጋፈጡ ስለ ሃይማኖታቸው ይኖራሉ ማለት ነው። እና በከተማ የሚኖሩ መነኮሳት ጸብአ አጋንንቱን እንዲሁም ደግሞ ኩያት ፍትወታት አጣውን እያዩ ሙሰኝነቱን እያዩ ዘረኝነቱን እያዩ ዝሙቱን እያዩ ስካሩን እያዩ የኃጢአትን ብዛ ኃጢአትን እየተመለከቱ እየተሻገሩ ማለፍ ለነሱም እንበለ ደም ሰማዕትነት ነው። በዚህም ሆነ በዛ ግን በከተማ የሚኖሩ አውሮፓ በለው ካናዳ፣ አዲስ አበባ በለው አፍሪካ ያሉ በሀገሩ ሁሉ የተሰማሩ መነኮሳት በተልእኮ የተሰማሩ ናቸው። ጳጳሱ ሊቀ ጳጳሱ ፈቅዶላቸው ደብዳቤ ጽፎላቸው ቀድሳችሁ አስተምራችሁ አቅርቡ ብሎ የፈቀደላቸው ናቸው እንጂ እንደ አንዳንዶቹ ቀንበር ሰበር አይደሉም ነው። እንግዲህ አንዳንድ ቀንበር ሰበር አይጠፋም። ያው በሐዋርያት መካከል ይሁዳ አለ አይደል? እንደዚሁም ሁሉ በብዙ ከዋክብት መካከል ፈክቶ የሚያበራ እንዳለ ሁሉ ደግሞ ደብዛዛ ኮከብ አለ። እንደዚሁም በሐዋርያት መካከልም ይሁዳ አለ፣ በካህናት መካከልም ደካማ አለ፣ በመነኮሳት መካከልም ደካማ አለ፣ በትላልቅ ደረጃ ያሉትን በአባቶች ዘንድ ደካማ አለ። ደካማውን ግን ነቅሶ አውጥቶ ግን ምንኩስናን ያለ አግባብ መፈረግ ትክክል አይደለም። እንዲያውም ሰሞኑ አንድ ጽሑፍ የሆነ ሰው ልኮልኝ ነበረ።
መነኮሳትን ከከተማ ማባረር ነው ይላል። ማባረያ መንገዱ ይላል የንስሐ አባት አለማድረግ። ሁለተኛ አሁን ክህነትን መጣረስ ነው። ለምሳሌ የክህነት ሁሉ መሰረት ሊቃነ ጳጳሳት ናቸው። ሊቃነ ጳጳሳት ምንድን ናቸው? መነኮሳት ናቸው ማለት ይችላል እኮ። የሚገልጥበት መንገድ ግን እውቀት የተሞላ ክርስቲያናዊ ለዛ ያለው የሐዋርያትን ቀኖና የጠበቀ ስርዓተ ቤተክርስቲያን የጠበቀ የአነጋገር ስልት አለ ኦርቶዶክሳዊ። እና ከሁሉ ግን ያሳቀኝና የገረመኝ መስቀል አለመሳለም ማሸማቀቅ የሚል ጽሑፍ አለ። ሲጀመር መነኮሳት አይሸማቀቁ፣ ሰው በደንብ ማወቅ ያለበት ነገር። ለዛ ነው መፈራረጆች መኖር የለባቸውም። ካህናትና መነኮሳት ትከሻ መለካካት የለባቸው። መነኮሳት የራሳቸው ጸጋ አላቸው። በራሳቸው ጸጋ እግዚአብሔርን ያገለግላሉ፣ አገልግለው ያልፋሉ። ካህናትም ደግሞ በወሊደ ውሉድ ሆነው አስራት በኩራት እያወጡ እየቀደሱ እያጠመቁ ደግሞ የሚኖሩበት የራሳቸው ጸጋ አላቸው። አሁን የመፈራረጅ ሂደቶች በቤተክርስቲያን ይታያሉ። አሁን መነኮሳትን መስቀል ባለመሳለም እናሳፍራቸው፣ እናሸማቅቃቸው በማለት ትልቅ አባት ነበሩ። ዝቋላ አቦ ላይ ይባላል። ያው ዝቋላ አቦ ስላደኩ የበቁ አባት ነበሩ። ስማቸውን አልጠቅስም። እና በጣም የበቁ አባት ስለነበሩ ሰው እየመጣ ያስቸግራቸዋል ቡራኬ ለመቀበል። ሰው በጣም ሲያስቸግራቸው እሳቸው ወደ ወንበር ማርያም ወረዱ። ወንበር ማርያም አለታች ከዝቋላ በታች እና እሳቸው መንገድ ላይ ቁጭ ብለው ሰዎች እና የበቁት አባት የት ነው ያሉት ብለው ይጠይቋቸው ነበረ። ላይ ገዳሙ ላይ ነው ያሉት ብለው ሸኟቸው ነበረ። ግን እሳቸው ነበሩ። በመነኮሳት መካከል በካህናት መካከል ድክመት ያለባቸውን ሰዎች ላለማየት አይናችንን ስንጨፍን የበቁትን እንዳናልፋቸው። የምንኩስና ሕይወት የተባረከ ሕይወት ነው። የምንኩስና ሕይወት ደስ የሚል ሕይወት ነው ለሚያጣጥመው ሰው። የምንኩስና ሕይወት የጸሎት ሕይወት ነው፣ የጽሞና ሕይወት ነው፣ የብቸኝነት ሕይወት ነው፣ የሰላም ሕይወት ነው፣ የእርጋታ ሕይወት ነው፣ የማሰላሰል ሕይወት ነው፣ የጥሞና ሕይወት ነው፣ የመቀደስም የመቀደስም ሕይወት ነው። የስክነት ሕይወትም ነው ምንኩስና ሕይወት። ራስክን የምትፈትሽበት፣ ራስክን የምትመረምርበት፣ በኃጢአትህም በመውደቅ በመነሳትም ቢሆን ከእግዚአብሔር ጋር የምትኖርበት የተቀደሰ ሕይወት ነው። እንደነ አባ እስጢፋኖስ አሁን በቅርቡ አረፉ፣ በረከታቸው ይደርብን። የበዓታው እና አባ ክፍሌ በዓታው አዲስ አበባ ላይ ትልልቅ አንጋፋ አባቶች አሉ። ምስካየ ኅዙናን ብትሄድ፣ አመረኖ ኪዳነ ምሕረት ብትሄድ፣ እንጦጦ ራጉኤል ብትሄድ፣ በዓታ እዚህ አጠገባችን ብትሄድ፣ እልፍ በለዚህ መናገሻ ብትሄድ፣ ከዚህም ቅድስት ሥላሴ ካቴድራል ብትሄድ ብዙ ትልልቅ አባቶች አሉ ነው ከተማውን የወሰኑት። ከተማው ግን እነሱን ያልወሰናቸው፣ ሁኔታውን ሙሉ የተቆጣጠሩት፣ ሁኔታው ግን እነሱን ያልተቆጣጠራቸው መነኮሳት አሉ ነው። እዚህ ላይ ግን በደንብ መሰመር ያለበት ደግሞ አውቅልሻለሁ አውቅልሃለሁ በክርስትና ሕይወት አይሰራም። ለምሳሌ መምህር ኤፍሬም እንዲያው ኃጢአት ስለሚፈትንህ እንደዚህ አድርግ አይባል። መመሪያ የሚሰጡ ናቸው እንደዚህ አይነት ሰዎች። አሁን መነኮሳት ከከተማ ይውጡልንና ወደ ገዳም ይሄዱ ለምን ብለህ ስጠይቃቸው ከተማ ኃጢአት ስላለ ኃጢአት ይሰራሉ ብሎ ነው። መጀመሪያ ለራሱ ይጨነቅ። እሱ ራሱ ኃጢአት የሚሰራበት ቦታ ላይ ምን ይሰራል ነው። ቅድመ አውፅእ ሰርቤ ሙስታይነከ ነው። መጀመሪያ ሰውየው ያገለሰ በራሱ ላይ ያንን የኃጢአት መርዝ ማውጣት አለበት። መጀመሪያ እኔ ኃጢአተኛ ቦታ ነው ያለሁትና ኃጢአት አትስራ ዞር በል ማለት አይቻልም። እና አብረን ኃጢአቱ ካለበት አብረን እንራቅ ነው። የተጣረሰ አመለካከት አንድ አለ። መነኮሳት መነኩሴ ማለት ሞተ ማለት ነው የሚል ቃል ታውቃለህ? ምዕመን ማለት አማኝ ማለት ምን ማለት? ቅዱስ ጳውሎስ አነ ምውት በሀበ ዓለም ወዓለምኒ ምውት በሀቤየ ሲል ቅዱስ ጳውሎስ እኔ በዓለም የሞትኩ ነኝ፣ ዓለምን በእኔ ዘንድ የሞተች ናት ሲል ለመነኮሳት ነው ማለት ነው። ለምዕመናን ጭምር ይሰራል፣ ለመምህራንም ይሰራል ማለት ነው። ለሁሉም ነው የቃል መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናንም ይሰራል ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገርህ፣ የማይበሉ የማይጠጡ የማይለብሱ የማያርሱ የማይቆፍሩ ዕለት ዕለት ስጋዊ ተግባር የሌላቸው አድርጎ የሚያስባል። ያ ምዕመን ነው አሁን እያመመው ያለው። መነኮሳቱ ሰርተው ሲያገኙ
ፊታቸው ሲወዛ ልብስ ሲቀይሩ ለምን የሚል ጥያቄ ይፈጥርበታል። ስላልተማረ ነው። ዓለም በእኔ ዘንድ የሞተች ናት የሚለው የቅዱስ ጳውሎስ ትምህርት ለምእመናን ነው። መሞት ማለት ግን የስጋ ሞት አይደለም ነው፣ የኃጢአት ሞት ነው። ለኃጢአት ሙሉ ተላልፎ አለመሰጠት ነው ይሄ ወርድ የሚያመለክተው። ነፍሳችንም ስጋችንም ደመነፍሳችንም ለኃጢአት ባለመገዛት ሞትን እንሰኛለን። ሁሉም ሰው የሞተ ነው። ክርስቲያን ሙሉ የሞተ ነው ይባላል። በምን? ለኃጢአት። ይልቁንም ግን ከኃጢአት በመለየት ግን ካህናት መነኮሳት ሞቱ ይባላል እንጂ የሆነች ቃል ይወሰድና እንዲያው መነኩሴማ ሞተ ነበረ አሁንማ በላ ማለት ነው ይላል። ይሄ የብሽሽቅ ክርስቲያናዊ ሕይወት የተለየው ቅንነት የሌለው እግዚአብሔራዊ መንፈስ የሌለው አስተውሎት የሌለው ወርድ ነው። አመለካከት ነው፣ እይታው። መነኮሳት፣ ካህናት፣ ምዕመናን የሞቱ ናቸው። ትምህርቱ ነው እየነገርኩ ያለሁት እነንትና የሚሉ ሳይሆን ትምህርቱ ሞተ ማለት ለኃጢአት መሞት ነው። ለኃጢአት መሞት ደግሞ ለመነኮሳት ብቻ አይደለም፣ ለምዕመናን፣ ለሴቱ፣ ለወንዱ፣ ለወይዘሮ፣ ለወንድ መኮንን፣ ለሴት ወይዘሮ፣ ለሁሉም ነው የቃል የምንጠቀመው ማለት ነው። ይልቁንም ግን መነኮሳት ከግብረ ዓለም የተለዩ ናቸው ለማለት ይህን ቃል ልንጠቀመው እንችላለን እንጂ መነኮሳትን ግን ለይቶ ይህንን ቃል በመጠቀም ፊታቸው በጸጋ እግዚአብሔርም ሊሆን ይችላል፣ እንደ ላሜ ጣምን በልተው ሊሆን ይችላል። ፊታቸው ሲወዛና ልብሳቸው ሲያምር ሲቀይሩ መፈረጅና መፈራረጅ አንደኛ ክርስትና ሕይወትን ይጎዳል። ለምሳሌ በከተማ ያሉ መነኮሳት አሁን አንድ በልቶ ጠጥቶ ደሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል አይደል? ይመለከታል። እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚለኝ። መነኮሳት እወዳለሁ። ለምን? ምንኩስና ሕይወት በሩቅ ያምራል ሳይሆት እንደሚሉ ሰዎች ውስጡ ላይ ገብተው መኖር ነው ያለባቸው። በዚህ በአስቸጋሪ ዘመን በክፉ ዘመን አኪለሶክ አድርገ የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለኔ ምንም የለም። ይሄ ነው ሐዋርያነት። ብፁዕ አቡነ ፊልጶስ በረከታቸው ይደርብን ያረፉት በልብሳችሁ ስበኩ ይሉ ነበር። መስቀላችሁ እንዲዛችሁ መንገድ ላይ ስበኩ፣ በመስቀላችሁ ባለባበሳችሁ ስበኩ፣ መንገድ ላይ ሂዱ፣ ተራመዱ። እነዚህ ማን ናቸው ይበል? እኔማ የክርስቶስ ሙሽሮች መነኮሳት ናቸው ይበል ዓለሙ ይሉ ነበር። ስለዚህ ለተልእኮ የመጡትን መነኮሳት ተንከባክቦ ወዶ መያዝ ነው የሚያስፈልገው። በእውቀታቸው መጠቀም፣ በጸጋቸው መጠቀም፣ በክብራቸው መጠቀም ነው የሚያስፈልገው እንጂ መፈራረግ ጥሩ አይደለም ነው። ወይ እንግዲህ አንዱ ደካማ መነኩሴ አይተው ሊሆን ይችላል። ያንንም ደካማ መነኩሴ ለእርሱ ልንጸልይለት ይገባል፣ ልንፈርጀው አይገባም። አንዳንድ ሚዲያ ላይ ያለው ሲጠጡ አንዳንድ ነገር ሲያደርጉ ቀርጸው ይለቋቸዋል። ምንድን ነው ጥቅም? ሁለት መነኮሳት ታሪኩን ላስታውስ፣ ታውቀዋለህ ምናልባት አድማጮቻችን ለማስታወስ ነው። ከገዳም ለተልእኮ ወደ ከገዳም ለተልእኮ ወደ ከተማ ሄደው በከተማ አገልግሎት ሳሉ አንዱ መነኮስ ድቀት አገኘው፣ ማለት በዝሙት ወደቀ ማለት ነው። አንደኛው ግን አልወደቀም፣ ንጹህ ነው። በዛ ዘመን ጥሩ ዘመን ስለነበረ ኃጢአቱን አልደበቀው፣ በደሉንና ያደረገውን ስህተት አልደበቀውም። በዚህ ዘመን ግን የትኛውም ሊቀ ጳጳስ፣ የትኛውም መነኮስ፣ የትኛውም ካህን፣ የትኛውም የቤተክርስቲያን አገልጋይ ድክመቱን ለአንድ በአገልግሎት ለሚመስለው ሰው አይነግረውም። ለምን? ሸፍጥ አለ። ትሁት ልቡና፣ ቅን ስብዕና የለም። ወይ ደግሞ የሰማውን የወንድሙን ኃጢአት በትዕግስት የራሱን ደግሞ ኃጢአት በንስሐ የሚሸፍን አገልጋይ እየጠፋ ነው። ስለዚህ በደሉን ይዘዋል ራሱ። በዚህ ዘመን እኔ ስጋዊ ስራ ብሰራ የምነግረው ለይቼ ነው። አንተም እንደ አገልጋይ ለይተህ ነው ማን ነው ብለህ ነው። በዛ ያ ዘመን ግን ጥሩ ነበረና ወንድሜ እኔ ወደ ገዳም አልመለስም አለ። ለምንድን ነው የማትመለስ? እንዲህ አድርጌያለሁ፣ ተሳስቻለሁ አለ። ወንድሙ ጓደኛውን ለማዳን ወንድሙን ለማዳን ብሎ አይ እኔም እኮ
ተሳስቻለሁ አለው። ሳያደርግ ሳይፈጽም ሳይበድል በደልኩ ብሎ፣ ሳይስት ስቻለሁ ብሎ፣ ሳይሰስን ሰስቻለሁ ብሎ ስለ ወንድሙ መዳን ሲል እኔም እኮ ኃጢአት ሰርቻለሁ፣ እንመለስ፣ ግድ የለም ወደ ገዳም፣ ንስሐ እንቀበላለን፣ ኃጢአታችንን እንናዘዛለን፣ እግዚአብሔር መሐሪ ነውና ይቅር ይለናል አለ ይላል። አይ አንተም ከሳትክማ እሺ አብረን ቀኖና እንገባለን፣ ንስሐ እንቀበላለን፣ እግዚአብሔርማ መሐሪ ነው ብለው ተያይዘው ገዳም ሄዱ። 7 ቀን ሱባኤ ቆዩ ይላል። ከቀኖና በኋላ እንዲህ የሚል ቃል ሰሙ ይላል። መሐርክዎ ለዘአበሰ በእንተ ዘይአበሰ፣ ስላልበደለው የበደለውን ይቅር አልኩት የሚል ድምፅ ሰሙ ይላል። ለፍቅሩ ሲል ነው። የማይበድል ካህን አለ? የማይበድልስ መነኮስ አለ? ከፍ ሲል በትልቅ ማዕረግ ያሉ አባቶቻችንስ እንደ ሰው ስህተት አይኖርም ብሎ መገመት የለብንም። መነኮሳትም ስጋዊ ስራ ሊስቱ ይችላሉ፣ መላእክት አይደሉም። ካህናትም ሊበድሉ ይችላሉ፣ ምዕመናንም ደግሞ ሊያጠፉ ይችላሉ። አንዳችን የአንዳችንን በደል የራሳችንን በንስሐ የወንድማችንን ደግሞ ኃጢአት በትዕግስት ሸፍነን ልንጸልይላቸው፣ ልናርማቸው፣ ወደ እግዚአብሔር ልንመልሳቸው ነው የሚገባው ለማለት ነው። በገዳም ያሉ መነኮሳት ለተልእኮ የመጡ ስለሆነ ለማጥመቅ፣ ለማቁረብ፣ ወንጌል ለማስተማር ስለሆነ በሊቀ ጳጳሱ ደረጃ ነው። በነገራችን ለአንድ መነኩሴ ዘሎ አሁን መንበረ ጸባዖት ቅድስት ሥላሴ ይገባል? እንደምታውቀው አንተ ስለምታውቀው ነው። አንድ መነኮስ ከገዳም ዘሎ መጥቶ ምስኪያ ይዞናል ልግባ ይላል? አይችልም። ከየት መጣ ተብሎ ተጠይቆ በሊቀ ጳጳሱ መመሪያ ሰጭነት ደብዳቤ ተጽፎ በሉ ከዚህ ገዳም ነው የመጡት፣ አሁን በሉ ያስተምሩ፣ ያቁርቡ፣ ይምከሩ፣ ይገስጹ፣ የእግዚአብሔርን ሕዝብ ያብዙ ተብሎ ወደ ገዳም ወደ ከተማ የመጡትን በተልእኮ በእንደዚህ አይነት መልኩ የተሰማሩትን አባቶች እንደው መንከባከብ ተገቢ ነው። ግሩም ማብራሪያ ነው። ብዙ ቁም ነገርን ያገኙበት ተመልካቾቻችን። ክቡራን ተመልካቾቻችን፣ ይህ በቋንቋ አይነሽ ሚዲያ በየሳምንቱ የሚቀርብላችሁ ጠቢበ ጠቢባን በቋንቋ አይነሽ የተሰኘው ዝግጅታችን ነው። እንግዳይ ደግሞ ሊቀ ሊቃውንት አባ ጸጋ ዘአባዱኛ ባለ 50ን ትንሣኤ ክርስቶስን ማዕከል ያደረጉ ጥያቄዎች አሉ፣ የተወሰኑ ይቀራሉ። አብራችሁን ቆዩ። አባታችን ወደ ቀጣዩ ጥያቄ ከመሄድ በፊት ለአጽንኦተ ነገር ገዳማዊ መነኮሳት ወደ ገዳም የሚመጡበትን ምክንያት ነግረውናል። ለተልእኮ፣ ለአገልግሎት፣ ለክህነትም ለሌላም አገልግሎት። ብዙዎች የሚሰናከሉት አንዳንዶቹ የሚሰናከሉት የሚመስለኝ በምንኩስና ስም የሚመጡ የመነኩሴ ልብስ የሚለብሱ አጭበርባሪዎች፣ እነዚህ ስለ አድኖ እያያዙ አስገድደው እየባረኩ ካልገዛችሁን የሚሉ መነኩሴ መስለው ሳይመነኩሱ የሚባርኩ በየመጠጥ ቤቱ የሚዝረከረኩ እንደው ለቃሉ ይቅርታ የኔ ቢጤ አብዳን አሉ። መነኩሴ ሳይሆኑ መነኩሴ ነን የሚሉና እነዚህን በማየት ሁሉንም መነኮሳት እንደ ጥፋተኛ የመቁጠር አባዜ ስለሚኖር ጠንከር አድርገው እንዲያስተላልፉልኝ የሚፈልገው መልእክት ምዕመኑም አገልጋዩም ካህኑም እነዚህን ከትክክለኞቹ መነኮሳት የሚለይበትን ሚዛን ጠቅሰውልን ቢያርፉ በጣም ጥሩ። ቅድም ነግሬሃለሁ። በሐዋርያት መካከል ጌታን አሳልፎ የሸጠው ይሁዳ አለ ብለናል። አይደንቅም። ብዙሃን ይመጽኡ በስሜ እንዘ ይለብሱ አልባሰ በግ፣ የበጎችን ልብስ ለብሰው በጎችን መስለው የሚመጡ ክርስቶስን የሚሰብኩ ክርስቶስን የሚመስሉ ብዙ ሐሰተኞች መምህራን፣ ሐሰተኞች ነቢያት እንደሚነሱ በማቴዎስ ወንጌል ምዕራፍ 24 ላይ ተጽፏል። ገዳማት ላይ መነኮሳት ሲገቡ ከየት ገዳም መጣ? ለምን መጣ? ምን አግኝቶ መጣ? ምን ተቸግረ መጣ? ከዚህ ገዳምስ ምን ፈለግ ተብሎ የመጠየቅ አቅማችን ደካማ ነው። አንድ ሁለተኛ ደረጃ ደግሞ ከገዳም ወጥተው ወደ ከተማ ሲመጡ ለተልእኮ ማለት ነው ተረክቦ ለአገልግሎት ማሰማራት ላይም ድክመት አለ። ይህንን ድክመት ተጠቅመው መካከል ላይ የበጎችን ልብስ የለበሱ ሐሰተኞች መነኮሳት፣ ሐሰተኞች መምህራን፣ ሐሰተኞች ካህናት፣ ሐሰተኞች ጳጳሳትም ተነስተዋል። ታስታውሳለህ? የሆነ ዘመን ላይ እኔ ብፁዕ ከሌ ይባላለው ብሎ በፕሮቴስታንት ቸርች የተገለጠ አስታወስክ? ልብስ አልብሰውት ማለት ነው ጳጳስ ነኝ ብሎ። በአስተዳደሩ ድክመት እነዚህ ሐሰተኞች ተፈጥረዋል። እዚያውን መገናኛ ብትሄድ በግድ መስቀል ካልተሳለምክ
ሊሰድቡ ሁሉ ይችላሉ። አንድ ጊዜ አንድ ታሪክ ማስታውሰው አንዱ መጽሐፌ ላይ ጠቅሼዋለሁ። ከአንድ ዲያቆን ነው ልጁ። አብረን እየተጓዝን በመኪና በእርሱ መኪና ይናደዳል። እነዚህ ሰዎች ለምንድን ነው እንደሚያደርጉት? በግድ መስቀል እያሳለሙ በግድ እየተሳደቡ ህዝቡን አሰቃዩት ብሎ ለመምከር ከመኪና ወርዶ ሄደ። እኔ እንዲያውም ተው ብዬው ነበር እና እንደሄደ ለምንድን ነው እንደምታደርጉት? ቤተክርስቲያናችን እንዲህ አትፈቅድም። ቤተክርስቲያናችን እንደዚህ አይነት ስርዓት የላትም። የመነኮሳት ልብስ ለብሳችሁ ቆብ አጥልቃችሁ ሻሽ አድርጋችሁ ካህን መስላችሁ መነኩሴ መስላችሁ ለምንድን ነው እንደዚህ የምታጭበረብሩት አላቸው። ቃል በቃል ግን አንዱ ምንድን ያለው አርፈ ተቀመጥ፣ እምቢ ካልክ ምላስህን ቆርጬ በሚጥሚጣ እበልሃለሁ አለው። ይህንን ወርድ ቃል በቃል እነዛ ወንበዴዎች ናቸው ነው የሚመስሉ ግን ያልሆኑ ናቸው። በእሷ አንደነቅም። ለምን? ዘመኑ የሚያመጣው ዘመኑ የወለደው ስለሆነ። ይህንን ግን ተከታትሎ ማስፈጸም የቤተክርስቲያን አስተዳደር እንዲመሩ እግዚአብሔር የፈቀደላቸው ሰውም የሾማቸው ሰዎች ናቸው። ይህን መስራት ያለባቸው እነማን ናቸው? ከየት ተነስተው ከየት መጡ? ምን እያደረጉ ነው ብሎ መከታተል ያለበት እሱ ነው። ይሄ ደግሞ የቅርብ ጊዜ ብቻ አይደለም። በ90ዎቹ ጀምሮ ነበረ። ቀን ቀን ሰውነታቸውን ሲደበድቡ ይውላሉ። ማታ ማታ ደግሞ አረቄ ቤት ታገኛቸዋል። እንደውም ቤተክርስቲያን የሚገባውን ሰው መንገድ ላይ እያቆሙ የሚሰብኩ ጀሪካን ሰብስበው የሚረጩ ሁሉ አሉ፣ በየቦታው ብዙ አሉ። እነዚህን ጉዳዮች ተከታትሎ ማስፈጸም መቆጣጠር ግን የአስተዳደር ስራ ነው። እነዚህ ሐሰተኞች ናቸው። እነርሱ ልብ እንዲሰጣቸው ወደ በጎነት እንዲመልሳቸው እንጸልያለን። የሳቱ እንዲመልሱ ቤተክርስቲያን፣ በነገራችን ላይ የቤተክርስቲያን ሕይወት የመንፈሳዊ ሰው መለኪያው አንዱ የሳተውን መመለስ ነው። የበደለው እንዲመለስ፣ የሳተው እንዲጸጸት፣ የራቀው እንዲቀርብ፣ የበጎችን ልብስ በመልበስ የሚያጭበረብሩትም ደግሞ ወደ እውነተኛ በግ እንዲቀላቀሉ መስራት ነው። ይህንን እና እነሱን በማየት ግን እውነተኞቹን መነኮሳት እውነተኞቹን ካህናት መንቀፍ ትክክል አይደለም። እኔ አንድ ሁልጊዜ የሚሰማኝ ነገር አለ። በባለፈው አንድ ሚዲያ ላይ ተናገር። የካህናትና የመነኮሳት አገልግሎት ቀላል አይደለም። ህዝበ ክርስቲያኑ ቅዳሴ ይመጣል አይደል? ካህን መነኮስ ከሌሉ ማን ይቀድሳል? የለም፣ ማንም አይቀድስም። ስርየት ቢያሰጡ፣ ክህነት ቢሰጡ፣ ጥምቀት ቢያሰጡ፣ ክርስትና ቢሰጡ፣ እያንዳንዱ የቤተክርስቲያን ህይወት በካህናትና መነኮሳት ላይ የተደገፈ ነው። ግን በኑሯቸው የተቆራቆሱ ናቸው። አዳፋ ልብስ ነው የሚለብሱት። በኢኮኖሚያቸው፣ በኑሯቸው፣ በሁሉ ነገራቸው ግን የተጎዱ ናቸው። የኛ ህዝብ ደግሞ ሌቦቹን ነው የሚያየው። አጭበርባሪዎቹን ነው የሚመለከተው። የሚዋሸውን ነው የሚፈልገው። እውነተኞቹን ካህናትን ግን እነዛን ባዩበት አይን እውነተኞቹን ካህናት ግን መንቀፍ፣ እውነተኞቹን መነኮሳት መንቀፍ ከባድ ኃጢአት ነው፣ ከባድ ወንጀል ነውና እውነትን ከሐሰት ማጥራት፣ ብርቶቹን ከደካማዎቹን መለየት፣ ለቤተክርስቲያን የሚያስፈልጉትን ከማያስፈልጉ መለየት፣ ማጥራት፣ ሁሉን ነገር በአግባቡና በስርዓቱ መለየት ቢቻል ጥሩ ነው እንጂ እንደ አህዛብ መፈራረጅ፣ እንደ አህዛብ ፍርድ መደልደል፣ ቀን መቅጠር ትክክል አይደለም። ክርስቲያናዊ ህይወትም አይደለም። ስለዚህ ያንን በታዩበት እነዛ ወንበዴዎቹ በታዩበት ንጹህ መታየት የለበትም። ይሄ ማለት ይሁዳን ባየህበት አይን ቅዱስ ጴጥሮስን እንደማየት ነው። ይሁዳን በተመለከትንበት አይን ቅዱስ ማቴዎስን እንደመመለከት ነው የሚቆጥረውና መታቀብ ያስፈልጋል ነው። ትናንትና ወይም የሆነ ቀን በዚህ ጉዳይ ስንጨዋወት አንድ ነጥብ አንስተውልኛል። እዚሁ ላይም ጨምሮት እንዲያልፉ ፈልጌ ነው። ሰፊ ትንታኔ ስለማይፈልግ ነው ያነሳሁት። ገዳም ይግቡ መነኮሳት፣ የከተማ መነኮሳት እንኳን ቢባል ገዳማት ያሉበት ሁኔታ ይህን ሁሉ መነኩሴ የመሸከም አቅም አለው ወይ? ሁሉም መነኩሴ ወደ ገዳም ይገባ ቢባል እዛ አገልግሎቱን ማሰለፍ፣ የገቢ ምንጩን ማሳደግ፣ ለመኖርም ለማገልገልም ምቹ ሁኔታን መዘርጋት ይጠበቃል ከምዕመናን እና ይሄ ባልተሟላበት ሁኔታ ውጡልን ማለትም ስለማይገባ አስፈላጊ እንኳን ቢሆን ገዳማት ላይ ብዙ ስራ አልተሰራምና እሱንም ብናስብበት የሚለው ላይ መነኮሳቱ ከከተማ እናባራቸው ሲባል አንደኛ ወርዱ ትክክል ነው ወይ ነው። አንድ ሰው መጥቶ አባ ጸጋ ዘአብ ከዚህ ከከተማ እንዲወጡ ይችላል? አይቻልም እኮ። ሃይማኖታዊ ህግ አይፈቅድም፣ ህገ መንግስትም አይፈቅድም። ለአገልግሎት ግን ማህበረ ሥላሴ ሄድ ብትለኝስ እሄዳለሁ። ደማዊ ስጋዊ በሆነ አመለካከት ከሆነ ችግር ነው።
መንፈሳዊ በሆነ ግን ተልእኮ የትም ይኬዳል ነው። ይሁንና በመንፈሳዊ ተልእኮ እናስበውና ገዳማት እየተጎዱ ስለሆነ፣ ገዳማት እየተፈናቀሉ ስለሆነ፣ ገዳማት አባቶችን እያጡ ስለሆነ ከገዳም ሆናችሁ ባት ተከታችሁ እስኪ ጸሎት አድርጉ በሚለው እሳቤ እንደዛ እናለስልሰውና ጉዳዩን ወደ ገዳም ይመለስ ቢባል የትኛው ገዳም ነው ስርዓተ አበውን በትክክል ያሟላ መሰረተ ልማትን በትክክል ያለው? እንደምታውቀው ገዳማቱ ሙሉ አሁን ልመላይ ላይ ናቸው። የሰርከብ ራሱ የላቸው። ለመፈረጅም ለመኮነንም እንደኔ በተለያየ አህጉር ያሉ ገዳማት አሉን። እነዛን ገዳማት ማብቃት ብቻ። በባለፈው ጊዜ ብዙ ሰዎች ወደ ተለያዩ ከሀገሩ ውጭ ያሉ ገዳማትን የልምድ ልውውጥ ብለው ሄደው ነበረ። በልምድ ልውውጣቸው ግን ይዘው የመጡትን ማድረግ አለባቸው። መነኮሳት ከገዳም የሚያስወጣቸው ምንድን ነው? እሱን ማጥናት ነው። ትምህርት፣ ተልእኮ፣ አገልግሎት ነው አይደል? ለልመናም ሊሆን ይችላል። አንዳንዴ ወደ ከተማ የሚያስወጣቸውን ጉዳይ እዛው ገዳሙ ላይ ማስተካከል ቢቻል። በአብዛኛው አሁን ሰው ያው የተረዳው መነኮሳት የማይማሩ፣ የማያስተምሩ፣ የማይሰሩ፣ የማይፈትሉ፣ የማይወጡ፣ የማይወርዱ የሚመስላቸው ሰዎች አሉ። መነኩሴው ካልሰራ ምን ይበላል? እጁን አጣጥፎ የዋለ መነኮስ ከአንዱ ምዕመን ቤት ገብቶ አንኳኩቶ እስኪ ሰርከብ ስጡኝ ብል ይሰጡታል? ከየት የመጣውን በዴ ነው ብለው ነው የሚያባሩት። መነኮሳቱ ከገዳም የሚያስወጣቸው ነገር ምንድን ነው? ከተልእኮ በተጨማሪ ከተልእኮ በተቃራኒ ከገዳማት መነኮሳት እንዳይወጡ፣ ገዳማት ባዶ እንዳይቀሩ ምንድን ነው መደረግ ያለበት ተብሎ መሟላት ያለባቸው መሰራት ያለባቸው ነገሮች ሙሉ መስራት አለበት። ብዙ ገዳማት በረሃብ ነው የተፈናቀሉት። ረሃበን ብለው የሚፈናቀሉ መነኮሳት በጣም ብዙ ናቸው። በከተማችን ብዙ እናያለን። የምናውቃቸው በጣም ብዙ አሉ። ከገዳም ተርበው የመጡ ሰርከብስ አጥተው፣ ልብስ አጥተው ተቸግረው በጦርነት በተለያየ ጉዳይ በተፈጥሮ ጉዳይ ብዙ የተፈናቀሉ በችግር ምክንያት አሉ። እነዛን ችግሮች መጀመሪያ ማስተካከል። እኛ እኮ እንደ ታሪክ አንድ ነገር ልንገርህ። እንደ ኢትዮጵያ ቤተክርስቲያን ታሪክ እኮ እንደ ገዳም ታሪክ እኮ ወንዶች መነኮሳት ይሁን አንድ ቦታ ተሰደው ከገዳም ወደ ከተማም ቢሆን ተሰደው ከከተማም ወደ አውሮፓም ወደ ተለያየ ቦታም ተዛውረው በተልእኮ ምክንያት ለአገልግሎት ይወጣሉ። ሴቶች መነኮሳያትን ግን የትገቡ ብሎ የሚጠይቅ እኮ አካል የለም። የትኛው ገዳም ነው ሴቶች መነኮሳት እንደ ሴትነታቸው ምን ያስፈልጋቸዋል፣ ምን ሊሟላላቸው ይገባል ብሎ የሚያስብ የትኛው ገዳም ነው? እኔ አላውቅም። ይሄ ሴቶች መነኮሳያት ጉዳያቸውን የሚነግሩት ለሰባ ዓለም ነው። በዓለም ለሚኖሩ ከተማ ላይ ላሉ እንዲቸግሩ ነበር እንዲያርጉልኝ ብለው እህቶቻቸው ጋር መንፈሳዊ እህቶቻቸው ጋር ወይ መንፈሳዊ ወንድሞቻቸው ጋር ሊሟላላቸው ሊስተካከልላቸው የሚገባውን ያስረዳሉ እንጂ የወንዶቹ መነኮሳት ከገዳም መኮብለል በችግር ምክንያት ብቻ ሳይሆን የሴቶቹም ደግሞ ጣፈንታም እሱ መታየት አለበት። የትኛው ነው የተሟላው? የተሟላ ነገር ምን አለ? ወደ ገዳም በተልእኮም በለው በአገልግሎትም በለው መነኮሳት ወደ ገዳም ይመለሱ እንኳን ቢባል የጦርነት ጉዳይ አለ፣ የረሃብ ጉዳይ አለ፣ የልብስ ጉዳይ አለ፣ የተለያዩ ፈርጀ ብዙ ችግሮች ስላሉ ያንን ጉዳይ ማስተካከል ቢቀድም ጥሩ ነው። ይሄን ደግሞ ስታነሳ አንዳንድ ደግሞ ፈሪሳዊ ሰው አለ። እንደ ምንኩስና እኮ በድሎት የሚኖርበት አይደለም የሚል ሰው ደግሞ አለ። የሚፈርድ ገብቶ ማየት ነው ለሱ መልሱ። ለሱ ገብቶ ማየት ማውራት በጣም ቀላል። በረሃብ እንዲኖር አልተፈረደም። እንደዚህ የሚሉ ሰዎች አሉ። መነኩሴ ማለት እኮ እንደዚህ አይደለም፣ መነኩሴ እንዲህ ነው እንዴ የሚሉ ሰዎች አሉ። ገብቶ ማየት ለሱ መድኃኒቱ ገብቶ ማየት የሚል ነው ምላሽ ያለውና መነኮሳት ከገዳም ተፈናቀሉ ከማለታችን በፊት ስለመፈናቀላቸው ከተማ ላይ ታዩ ስለማለታችን በፊት ገዳማቶቻችን ምን ይመስላሉ የሚለው ላይ በደንብ አድርገን ጠንክረን ብንሰራ ብዙ ገዳማት አይበተኑም፣ ብዙ የአብነት ትምህርት ቤት አይበተኑብንም ነው። እዛ ላይ ምንጩ ላይ መሰረቱ ላይ በደንብ አድርገን ብንሰራ የሚል ነው ሀሳብ ያለ መምህር። ድንቅ መልዕክት ነው። ቃሎትን ያሰማልን አባታችን።
የሰሙ ወገኖቻችን ያስቡበታል ብለን ተስፋ እናደርጋለን። የአገልግሎት መገለጫ ነውና ወንድም ሴት መነኩሴ ስላለ ምንኩስናን ሳስብ ደግሞ መነኮሳት ከተማ ውስጥ ምን ይሰራሉ ቢለው ጥያቄ ትዝ አለኝና ትንሽ አሰፋ ነው፣ አስፈላጊ ነው። በደንብ እንደዚህ እርግጥ አድርገን ሀሳብ ማቅረባችን ተገቢ ነው፣ የሚማርበት ሰው ስለሚኖር። ጥያቄ የሚያነሱ ሰዎችም ምናልባት ትንሽ አገላለጻቸውን ያስተካክሉት ይችላሉ። ጠንከር ብለው መነኮሳትን ጨክነው የሚጽፉ የሚተቹ ሰዎች ይህንንም አብረው ያስቡበታል ብለን እናምናለን። ከዚህ በኋላ እንግዲህ መነሻችን በዓለ ሃምሳ ትንሣኤ ክርስቶስ ነውና ትንሣኤን ስናነሳ ዳግም ምጽአት አብሮ ይነሳል። ዳግም ምጽአትን ስናነሳ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ዳግማዊ አመጣጥ ምን እንዳይመስል በምስጢረ ትንሣኤ ሙታን ታስተምረናለች በእናንተ አማካኝነት። ነገር ግን የክርስቶስ ዳግም መምጣትን ከስምንተኛው ሺህ ጋር የማስተሳሰር ከፍተኛ የሆነ አባዜ አለ። አንዳንድ ራሳቸውን የሚገርፉ በመቁጠሪያ ከዛም አልፎ ወደ ምሕረት ላይ የሚቆሙ ሰባኪያን ጭምር በምዕመንነትም በመምህርነትም በምንኩስናም ያሉ ሰዎች ሳይቀር ይህ ዘመን ክርስቶስ የሚመጣበትና ዓለም የሚያልፍበት ዘመን እንደሆነ የምጽአት ቀን እንደተቃረበ አድርገው የሚናገሩ ሰዎች አሉ። እኔ እንዲያውም መጽሐፍ ነው ጀምሬ ነው የምሰማው። ብዙዎች እሱም እንደዚሁ በደንብ መረጃ እንዳሉት አምናለሁ። ምናልባት መረጃ የሌለው ሰው ካለ ብዬ ነው የማወራው። እንዲያውም በስጋው ገበያ ስንልከሰከስ ስምንተኛው ሺህ መጣ በፈረስ ምናምን እየተባለ ይገጠም ነበረ። እልፍ ብሎ መነኮሳትን በሚተች አገላለጥ ትእመኑ ሰብአ ዘእንበለ ቅድስት ሥላሴ በሳምናዊት ዘመን አምጣናሉ መነኩሴ ብሎ እየተባለ በስምንተኛው ሺህ መነኩሴ ሁሉ እንኳን እንደሌለ እስኪደመደም ድረስ ስንት አይናቁ ቅዱሳን ባሉባት ሀገር ስምንተኛው ሺህን የጥፋት ምልክት የምጽአት ዋዜማ አድርጎ የመቁጠር እና ክርስቶስ አሁን ነው የሚመጣ ብሎ እርግጠኛ የመሆን አዝማሚያ ይታያልና ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለ ዳግም ምጽአት ምን ይላል የሚለውን ልጠይቆ ፈልጌ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ምጽአት ወበእንተሰ ይእቲ ዕለት ወይ ይእቲ ሰዓት አልቦ ዘየአምራ ነው። ዘየአምራ ብሎ አልቦ አለ ኤፍሬም አልቦ ነው መልሱ። ያችን ዕለት ያችን ሰዓት ማለት ክርስቶስ የሚመጣበትን ዕለት ማለት ነው። አልቦ ዘየአምራ የሚያውቃት የለም ነው። በቃ አንድ ነገር የለም ባዶ ነው ከተባለ የለም ነው አይደል? ሌላ መቀባጠር እኮ አያስፈልግም። በመጽሐፍ የተጻፈው የለም ነው። ከዛ ግን አያይዞ ኢ መላእክተ ሰማይ ወኢ ወልድ የለም ካለ በኋላ እንዴት እንዳይል ጠያቂው የሰማይ መላእክት ቢሆኑ አያውቁ፣ ሰራዊተ መላእክት ያሏቸው አለቆችም ቢሆኑ ሊቃናት አያውቁም። ዕለተ ምጽአትን ሊቃውንት ምን ብለዋል መሰለ? የክርስቶስ ሰው መሆኑ መላእክት እንዳላወቁ ሁሉ የክርስቶስንም የሚመጣበትን ዕለት መላእክት አያውቁ። ወኢ ወልድ ብሏል። የሰው ልጅም ቢሆን ከመላእክት ቀጥሎ የሰው ልጅ ስለሆነ እንደውም እሱን ወልድም ቢሆን የሚለውን ይዘው አንዳንዶቹ እግዚአብሔር ወልድ አያውቃትም ለማለት የሚዳዳቸው አሉ። አያይዘው ያበሩ ወልድ የተባለው የሰው ልጅ ነው። ሁለት ነገር ብቻ ጥቅስ ልስጥ። አንደኛው ለአንተ ሳይሆን ያው ለአድማጮች። አንደኛው በዮሐንስ ወንጌል ምዕራፍ 1 ላይ ያለው ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ያለው ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እኛ የማን ልጆች እንባላለን? የእግዚአብሔር ልጆች ወይም የእግዚአብሔር ልጅ እንባላለን። ልጅ ነን እኛ ለእግዚአብሔር። የባህሪ ልጅ አይደለንም። የጸጋ የረድኤት ልጆች ነን። ሁለተኛው ደግሞ ኦሪት ዘፍጥረት የሚለውን አይተህ ከሆነ ኦሪት ዘልደት ይላል። ልደት ያለውን ፍጥረት ሰው ብሎ ማለት ነው። እና ወኢ ወልድ ልጅም ቢሆን የተባለው የሰው ልጅ ነው። ደቂቀ አዳም ነው። ወልደ እጓለ እመሕያው ነው። ሁሉም የሰው ልጅም ቢሆን አያውቅም ነው። እውነትም ዕለተ ምጽአትን የሰው ልጅ አያውቅም። እዚህ ላይ ሊቃውንት የራሳቸውን ግምት አስቀምጠዋል። ወርሁ ወርሃ መጋቢት ነው፣ ዕለቱ ዕለተ እሑድ ነው፣ ጊዜው መንፈቀ ሌሊት ነው ብለዋል። ነገር ግን የትኛው ወርሃ መጋቢት፣ የትኛው ዕለተ እሑድ፣ የትኛው መንፈቀ ሌሊት እንደሆነ ግን አይታወቅም። ስለዚህ ምን አሉ? አልቦ ያውቃት የለም። ወኢ ወልድ የተባለው ደግሞ ወልድ የተባለው ኢየሱስ ክርስቶስ ነው በትርጓሜያችን። አሁን ወልድ ኢየሱስ ክርስቶስ ዕለተ ምጽአትን አያውቃትም። ኢየሱስ ክርስቶስ ዕለተ ምጽአት ሲደረግ አያውቅም
ማለት እኔ እንደ በሽተኛ ነው የምቆጥረው እንደሚሉ ሰዎች። ለምሳሌ እኔ እንኳን ከቤት የተነስቼ ስመጣ መዳረሻ የት እንደሆነ አውቄ ነው መጣ። በዕለተ ምጽአት የሚገለጠው ማን ነው? ራሱ አይደለም? የሚመጣው እኮ ራሱ ነው። ራሱ የሚመጣበት ከሆነ የእሱን መምጫ እንዴት ይጠፋዋል? እስኪ አንድ ሁለት ጥቅሶች እንመልከት። ለምሳሌ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አነ ወአብ አሐዱ ንሕነ ይላል። እኔና የባህሪ አባቴ አብ በስልጣን በቅዳሴ በብርሃን አንድ ነን ይላል። አንድ ነን ይላል። በዮሐንስ ወንጌል ምዕራፍ 16 ላይ እንደገና ይላል እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ደግሞ ይላል። ለአባቴ ገንዘቡ የሆነው ሁሉ የኔም ገንዘብ ነው ይላል። ስልጣን፣ ጌትነት፣ ማወቅ፣ ጥበብ፣ መፍጠር፣ መግዛት፣ ይህን ዓለም ማምጣት፣ ይህን ዓለም ማሳለፍ በመሳሰሉት ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ነው። ለዛ ነው በመልክ የሚመስለው በባህሪ የሚተካከለው የሚባለው ለዛ ነው። ወልድ ቢሆን አያውቃትም የሚለው በሰዎቹ አረዳድ ሎቱ ስብሐት ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ እውቀቱ ያንሳል እንደማለት ነው። እንደነሱ አረዳድ አንድ ነገር ልንገር፣ መምህራን ለመጽሐፍት ያስፈልጋሉ። በዮሐንስ ወንጌል ምዕራፍ 5 ላይ አብኒ ይኮነን መኑሂ ይላል። እስመ ኩሉ ኩነኔሁ አወፈዮ ለወልዱ ይላል። እስመ ኩሉ ነው። እስመ ኩሉ ኩነኔሁ አወፈዮ ለወልዱ አብሂ ይኮነን ወኢመኑሂ። አብ በማንም ላይ አይፈርድም አለ። አብ በማንም ላይ አይፈርድም፣ ፍርዱን ሁሉ ለልጁ ሰጥቶታል አለ። አሁን አብ አይፈርድም ስንል ከወልድ አነሰ ማለታችን ነው? ትርጓሜ ያሻዋል፣ ትምህርት ያሻዋል የምንለው ለዛ ነው። ወልድ ኢየሱስ ክርስቶስም ቢሆን አያውቃትም ማለት ዕለተ ምጽአት የሚደረግበትን ዕለት ከአብና ከመንፈስ ቅዱስ ተነጥሎ በእውቀት ያንሳል፣ ዕለቱን አያውቅም ማለት አይደለም። ሚስጥሩ ምን ማለት ነው? ሁለት ነገር እንመልከት። አንደኛ ከዚህ በፊት አምላካችን ኢየሱስ ክርስቶስ ዕለተ ምጽአት አላደረገም። ምሳ ደብረ ጽዮን አድርጎ ለኃጥአን ፍዳ ለጻድቃን ዋጋ የሰጠባት ዕለተ ምጽአት አልነበረችም። ከዚህ በፊት አያውቃትም ነው። ከዚህ በፊት አያውቅም ነው። ትንሣኤ ማን ነው? ዕለተ ምጽአት ተደርጎ አይታወቅም። ወልድ ለመጀመሪያው ሲያውቃት ነው ነው። አያውቃትም ከዚህ በፊት ለማለት ነው። ሌላው ሊቃውንት ምን ብለዋል? ከተዋህዶ በፊት አላዋቂ ስጋ እንደለበሰ ለማጠየቅ ብለዋል። ከተዋህዶ በፊት የነበረን ስጋ እንደተዋህደ ለማጠየቅ እውቀት የሚከፈልበት የማያውቅ ስጋ እውቀቱ የተከፈለበት ጥበቡ የተከፈለበት ብርሃኑ የተከፈለበት ስልጣኑ የተከፈለበት ሕይወቱ የተከፈለበት ቅድመ ተዋህዶ የነበረ ከመዋሃድ በፊት የነበረ ስጋ እንደተዋህደ ለማጠየቅ እንዲህ ተጠቅመዋል የዮሐንስ ብለው ገልጸዋል ነው። ኢየሱስ ክርስቶስ ማያውቃትም ግን የሚለው ግን ዋናው ከዚህ በፊት ዕለተ ምጽአት ተደርጎ ለኃጥአን ፍዳ ለጻድቃን ዋጋ ሰጥቶባት አያውቃትም። ጻድቃን ዘለክብር ከዚህ ዓለም ፀሐይ 7 እጅ በርተው ሲነሱ ኃጥአንም ከዚህ ዓለም ጨለማ 7 እጅ ጠቁረው ዘለሐሳር ሲነሱ ጻድቃንን በቀኝ ኃጥአንም በግራ ያቆመባት ዕለተ ምጽአት ከዚህ በፊት አልነበረችም፣ አያውቃትም። ይቺ የመጀመሪያዋ ናት። ከዚህ በፊት አያውቅም ነው። ወልድም ቢሆን አያውቅም ማለት ከዚህ በፊት ዕለተ ምጽአት ተደርጎ አያውቅም ለማለት ነው እንጂ ከአብ ከመንፈስ ቅዱስ እውቀቱ አንሶ ጥበቡ ጎርሎ ዕለተ ምጽአትን የማያውቅ ሆኖ አይደለም ነው። ድንቅ ነው። ቃለ ሕይወትን ያሰማልን አባታችን ሊቀ ሊቃውንት አባ ጸጋ ዘአብ። ክቡራን ተመልካቾቻችን የዚህ ከአብ ብቻ በቀር መላእክትም ልጅም ወይም ወልድም ቢሆን አያውቃትም የሚለው ኃይለ ቃልና አባታችን ያብራሩልን በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና በቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተጠቅሷል። እሱን ነው ያብራሩልን። ከዚሁ ምስጢር ሳንወጣ የጌታችን መምጣት አይታወቅም ለማንኛውም ፍጡር ከእግዚአብሔር በቀር የሚያውቀው የለም። ነገር ግን በቅዱስ ማቴዎስ ወንጌል በሌሎችም የወንጌል ክፍሎች መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት የተናገራቸውን የምጽአት ምልክቶች መነሻ በማድረግ ይልቁንም በፍካሬ ኢየሱስ የተነገረውን ያ ጊዜ እንዲህ ይሆናል ያን ጊዜ እንዲህ ይሆናል የሚሉ ምልክቶችን በመያዝ አሁን ነው ብሎ የማያያዝ የማጠጋጋት ይሄ ጦርነቱን በማየት እልቂቱን ረሃቡን በማየት ፍቅር በመጥፋቱ እርስ በርስ አንዱ ላይ እየተነሳ ስለሆነ በጠላትነት ይሄ ምልክት በሙሉ ለእነዚህ ሰዎች ቀናቸው እንዲገምቱ አደረጋቸውና
አሁን ነው ብሎ እንዲደመድሙ ረዳቸው። እንዴት ነው የምናሳርቀው? ምልክቶቹ እየታዩ ስለሆነ የእነዚህ ሰዎች መነሻም ይሄ ስለሆነ እንዴት ይታረቃል? ምልክቶቹ እየታዩ ነው። ከምልክቶቹ በመነሳት አሁን ነው የሚሉ ሰዎች ትክክል ናቸው ለማለት አይወስደንም ወይ? ከሰማይ ነጸብራቅ ከሰማይ የነጎድጓድ ድምፅ ሲሰማ የመብረቅን ብልጭታ ሲታይ እንደገና ደመናው ድምንምን ሲል ምን ይባላል? ዝናብ እየመጣ ነው ይባላል። ከዛ ሰው ምን ያደርጋል? ወደ ቤቱ ይገባል አይደለ? እንደ ደመና ድምንምን ማለቱ የመብረቅ ብልጭታ መታየቱ እንደገና ደግሞ የነጎድጓድ ድምፅ መሰማቱ በስምንተኛው ሺህ የዓለም ፍጻሜ ዋዜማ ላይ ድርጊቶች ናቸው። ሰው ዝናብ ሊዘንብ ነው ብሎ ዘሎ መቼም ታውቃለህ፣ አደገኛ ዝናብ ሲዘንብ ሁሉም ይሮጣል ለመጠለል አይደለ? ለምን? የነጎድጓዱ ድምፅ ሰምቶ የመብረቁን ብልጭታ አይቶ ድምንምን ሲል አይቶ ነው ተመልክቶ ነው ኃይለኛ ዝናብ ነው ብሎ የሚጠለለው። በስምንተኛው ሺህ አሁን የምናያቸው ነገሮች ዋዜማዎች ናቸው ለፍጻሜ ዓለም። ስለዚህ የፍጻሜ ዓለም በዋዜማ የሚደረጉ ምልክቶችን ባየን ጊዜ መረበሽ ወይ ለዕለተ ምጽአት በቃ ደረሰ ከማለት ነው። ዝናብ ሊዘንብብኝ ብሎ ዘሎ ቤቱ እንደሚገባ ሰው ዕለተ ምጽአት እየተቃረበ ነው፣ ዋዜማ ላይ ነው ያለ ነው ብሎ ወደ እግዚአብሔር እቅፍ መግባትን ነው የሚያመለክተው። አንድ ነገር ማወቅ ያለብን ዕለተ ምጽአት ዛሬም ይሁን ነገም ይሁን ከነገ ወዲያም ይሁን እኛን አይመለከተንም። እሱ ጉዳይ እኛን የሚመለከተን መምጫ ጉዳይ እኛን አይመለከተም። እንዴት? ባለቤቱ ነው፣ ባለጉዳዩ ባለቤቱ ነው። የሚመጣው እርሱ ስለሆነ ተዘጋጅታችሁ ጠብቁ የሚለውስ እሱና የኛ የሚመለከተን ተዘጋጅቶ መጠበቅ ነው። የክርስቶስ ድርሻው መምጣት ነው። የኛ ድርሻ ደግሞ ተዘጋጅቶ መጠበቅ ነው። የክርስቶስ ድርሻው መጥቶ መውሰድ ነው። የኛ ድርሻ ደግሞ በቅቶ መሄድ ነው። የክርስቶስ ድርሻ ከሰማይ መላእክት ጋር ነግዶ በክብር መምጣት ነው። እኛ ደግሞ ለክብር የተገቡ ሆነን መገኘት ነው። የክርስቶስ ድርሻው ምሳ ደብረ ጽዮን ማዘጋጀት ወይም ምዕመናንን እንደ ሙሽሪት እርሱን እንደ ሙሽራ ሆኖ መገለጥ ነው። እኛ ደግሞ ደግ ሙሽራ ያቺ ደግ ምዕመን ሙሽራ ሆነን ሙሽሪት ሆነን መገለጥ ነው። የክርስቶስ ድርሻው ሚስጥረ ሰማይ ወምድር መግለጥ ነው ለኛ። የኛ ድርሻ ደግሞ ሚስጥራት እንዲገለጡልን ራሳችንን ማዘጋጀት ነው እንጂ ከዕለተ ምጽአት አስቀድሞ ስለሚደረጉ ምልክቶችና ዕለተ ምጽአት ነገ ወይስ ከነገ ወዲያ ይደረጋል የሚለው እኛን አይመለከትም ነው። እኛ ግን የሚመለከተው ድለዋኔክሙ ነበሩ፣ ተዘጋጅታችሁ ኑሩ፣ በየትኛው ሰዓት እንደሚመጣ አታውቁምና ነው የተባለው። አዎ ክርስቶስ አምላካችን በየትኛው ሰዓት እንደሚመጣ አይታወቅም። ስለዚህ ስለማይታወቅ የእሱ የመምጣቱ ጉዳይ የእኛ ጉዳይ አይደለም ነው። የእኛ ጉዳይ ሲመጣ ተዘጋጅቶ መጠበቅ ነው። ለምሳሌ ተኝተህ ካገኘ ያልፋል ነው። በኃጢአት ተኝተን በሞት በርኩሰት ተኝተን በሞት በኃጢአት ተኝተን ካገኘን ዕለተ ምጽአቱ በረከተ ምጽአቱ ያልፈናል ማለት አንነሳም ማለት አይደለም። ቁመት ዘየማንን በቀኝ መቆምን አናገኝም። ስለዚህ ከዕለተ ምጽአት በፊት የሚደረጉ ምልክቶችን እንደ እንትን ይጠቀሙታል፣ እንደ ማስፈራሪያ እንጀራ መቁረሻ ያደርጉታል። እዚህ ምጽአት ደርሷል፣ ሁሉ አክትሟል፣ እንዲህ ሆኗል፣ እንዲህ ተብሏል፣ ይሄ ተደርጓል ወየው የሚሉ ሰዎች አሉ። እነዚህ እንጀራ ያው ሊቆርሱበት ፈልገው ነው። ጥሩ ነው ይቆረሱበት። እንጀራ ካበላቸው በልተውበታልን። በእርግጥ ታስታውሳለህ፣ አንዴ በወርሃ መጋቢት ይመጣል አሉ፣ አንዴ በወርሃ መስከረም ይመጣል አሉ፣ በ2014 ይመጣል ብለው ነበረ። እንደዚህ እያሉ ሰውን ግን የሚያዋክቡ ሰዎች እንጀራ ፍለጋ ነው። ሌላ ምንም ምክንያት የለውም። በመጽሐፉ ግን የተጻፈው ቅድም ብያለሁ አልቦ ነው፣ የሚያውቅ የለም ነው የተደመደመው። ዋዜማውን ግን አይተን የዋዜማው ምልክት እኛ እንድንዘጋጅ ነው፣ እንድንበቃ ነው እንጂ እንድንጨነቅ አይደለም። ሌላው ጸማት ነፍሴ ለከ የሌለ መጽሐፍ አቤቱ ነፍሴ አንተን ተጠማች የሌለ ዕለተ ምጽአት ያስደስታል እንጂ አያሸብርም እኮ። የክርስቶስ መምጣት በቃ ደስ ይላል። ክርስቶስ ሲገለጥ ደስ ይላል። ይምጣ ነው። ማራናታ ቶሎና የሌለ ባለራእዩ የክርስቶስ መምጣት ደስ ያሰኛል። ለጻድቃን ዋጋ ሲሰጥ፣ ለኃጥአን ፍዳ ሲሰጥ፣ የክብር መላእክት ሲገለጡ፣ መጽሐፍት ሲዘረጉ፣ ሁሉም እንደየስራው ዋጋውን ሲያገኝ፣
በአዝማነ መንግስተ ሰማያት በክብር ከዚህ ዓለም ፀሐይ በሰባት እጅ ደምቆ መገለጥ፣ የዘንባባ ዝንጣፊ ይዞ ነጭ ልብስ ለብሶ ብርሃን ተጎናጽፎ መኖር ያስደስታል እንጂ አያሸብርም። የዋዜማውን ግን የምጽአቱን ዋዜማን ግን እያዩ ራስን ከማብከንከን ከመቅበዝበዝ ከመፍራት ከመንቀጥቀጥ ግን መማር ንስሐ መግባት ስጋ ወደሙን ተቀብሎ ራስን መወልወል ራስን ማጽናት ማንጻት ከዛ በኋላ በመጠበቂያ ላይ ሆኖ መጠበቅ እንደ ዕንባቆም በስምንተኛው ሺህ መጠበቂያ ላይ ሆኖ መጠበቅ መጠበቂያው ቅድስት ቤተክርስቲያን መጠበቂያው ጸሎት ነው መጠበቂያው ቅድስና ነው መጠበቂያው ልዕልና ነፍስ ነው መጠበቂያው መልካም ስብዕና ትሁት ልቡና ነው መጠበቂያው እግዚአብሔራዊ መንፈስ ነው መጠበቂያው አስራት በኩራት ቀዳማያቱን ማውጣት ነው መጠበቂያው የተራበውን እያበሉ የተጠማውን እያጠጡ የተራቆተውን እያለበሱ የታመመውን እየጠየቁ የታሰረውን እያስፈቱ መጠበቅ ነው ከዕለተ ምጽአት በኋላ የሚደረገውን ምልክቶቹን አይቶ ከመደናገጥ ክርስቶስ ሊመጣ ነው ብሎ መልካም ክርስቲያናዊ ሕይወትን አንግቦ በስጋው ደሙ ከብሮ መጠበቅ ነው እንደ ንጉስ ባለሟል ንጉስ ከቤተ መንግስት ይወጣል ሲባል ሰራዊቱ በክብር ይጠብቁት የለ ለማጀብ ነጋሪት እየመቱ ከበሮ እየመቱ በገና እየደረደሩ ይጠብቁታል እንደዚህ ሁሉ ንጉስ ክርስቶስ ሊመጣ ነው ብለን ስናስብ እሱን ለመቀበል ራሳችንን ማዘጋጀት ነው የሚጠበቅብን ለማለት ነው እንጂ መረበሽ መጨነቅ ለክርስቲያን አግባብነት የለውም ነው ቃሎትን ያሰማልን አባታችን እንዴት ሆነን እንጠብቀው ብዬ አያይዤ ልጠይቅ ነበረ ቀድሞ መለሱልኝ በሚገባና በሚጣፍጥ አገላለጥ የምጽአት ሐሳብ ላይ ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ በመታሰምሩ ምስጢረ ትንሣኤ ሙታን ሁሉም ፍጥረት ሁሉ በተለይ ሰው ልጅ ከሞት ይነሳል ነገር ግን በምጽአቱ ዕለት ያልሞቱ ምዕመናን ይኖራሉ ያመኑም ያላመኑ ሰው በህይወት ያለ ያልሞቱ ሰዎች ያሉ ቆመው ያሉ ሲመጣ እነዚህ ያልሞቱ ሰዎች እዛው ገሎ ነው የሚያነሳቸው ወይስ ከነነፍሳቸው ነው የሚነጥቃቸው ይሄን አብሮ ቢያነሱልን ይሄ ቃል በአንደኛ ተሰሎንቄ ምዕራፍ 4 ላይ ያለ ቃል ነው ነህነሰ ሕያዋን ለንተርፍ አመምጻተ እግዚእነ ይነበጽሖሙ ለምውታን ይላል ማለት ነው በሕይወተ ስጋ ያለን ክርስቶስ ሲመጣ ማለት ነው ምስለ ቃለ ሊቃነ መላእክት ይላል ሊቃነ መላእክት እነ ቅዱስ ሚካኤል እንደ ቅዱስ ገብርኤል ንቃ መዋት ይዘትነው ሚተኛ ንቃ ቅዱስ እግዚአብሔር ቅዱስ ኃያል ብለው የትንሣኤውን አዋጅ ሲታወጅ ያን ጊዜኛ በሕይወተ ስጋ ያለን ሰዎች አለ ይነበጽሖሙ ለምውታን መቅደመን ለሞቱ በሃይማኖተ ክርስቶስ አስቀድመው በሃይማኖት የሞቱትን ሰዎች ጥለናቸው አናርግም ማለት ጥለናቸው አናርግም ማለት መቅደመ ወይተነሱ መቅደመ ለሞቱ በሃይማኖተ ክርስቶስ አስቀድመው በሃይማኖተ ክርስቶስ የሞቱ ሰዎች ይነሳሉ ይላል ምን ማለት ነው ሊቁ እንደተናገረው በቀዳሚ ንፋተ ቀርን ይትጋባ ሁሉ ጸበለ ስጋ ዘተዘርወ ውስተ ሁሉ መካን ሀባለ ወርእስ ይላል በመጀመሪያው አዋጅ ማለት ቅዱስ ሚካኤል የተኛ ንቃ ሲል በባህር የወደቀው አሳ የበላው ተልከስክሶ የቀረው የሰው ስጋ ራስ ወዳለበት ይሰበሰባል ወበዳግም ንፋተ ቀርን ይሰፈያ አጽምት ምስለ ስጋ በሁለተኛው ንፋተ ቀርን ደግሞ ስጋ ከአጥንት ጋር ያያዛል ወኢታውሶ ወይ አንቀልቅሎ ይላል መንቀሳቀስ የለም ፍጹም በርን ወይ ደግሞ ትኩስ በርን ይሆናል በሶስተኛው አዋጅ ማለት የተኛህ ንቃ ብሎ መላኩ ሲያውጅ ወይትነስኡ ምውታን እንዘይጸውሩ ምግባራቲሆሙ ጻድቃን ወኃጥአን አለ በሶስተኛው አዋጅ ግን ጻድቃንም ኃጥአንም ስራቸውን ተሸክመው ለገሃነመ እሳትም ለመንግስተ ሰማያትም ቢሉ ይነሳሉ አለ በሃይማኖተ ክርስቶስ የሞቱ ሰዎች ይሄ ፕሮሰስ እስኪያልቅ ድረስ ንህነሰ ለንተርፍ የነሰለን ተርፋ መምጻተ እግዚእነ ጌታችን በመጣ ጊዜ በሕይወተ ስጋ ያሉ ሰዎች አለ ሊቃውንት ምን አሉ ግብርም ግብር ይለወጣሉ ማለት ነው ግብርም ግብር ይለወጣሉ ማለት በሃይማኖተ ክርስቶስ አስቀድመው ያረፉ ሰዎች ስጋቸው ፈርሷል በስብሷል አመድ ሆነዋል አጥንታቸው ደቋል ስጋቸው አመድ ሆነዋል ገና መሰብሰብ ላይ ነው ያለው ፕሮሰስ ላይ ነው ያለው በሕይወተ ስጋ ያሉ ግን ስጋቸው ሳይፈርስ
ሳይበሰብስ ማለት ነው። ግብርም ግብር ማለት ሳይፈርስ ሳይበሰብስ ወዲያው ምንድነው ናፕ ነው የሚባለው? ሰዎች ከበሉ ከጠጡ በኋላ ትንሽ ሸለብ ብሎ እንደመነሳት ይባላል። ከዛ በኋላ ንትቀበሉ ለእግዚእነ ውስጥ አየር አስቀድሞ በሃይማኖተ ክርስቶስ የሞቱትም በሕይወት ያሉትም ግብርም ግብር ወዲያው ሞተው በቅጽበትም ደግሞ እንትን ያሉትም እኩል አለ። ንትቀበሉ ለክርስቶስ ውስጥ አየር ክርስቶስን በልዕልና ማለት ልንቀበለው በልዕልና ወደ እርሱ እንሄዳለን። ወንሄሉ እንከ ዘልፈ ሀበ እግዚእነ ኢየሱስ ይላል። ክርስቶስን በልዕልና እንቀበለዋለን ማለት በፍቅር እንዋሃደዋለን እና እርሱ ልጆቼ ኑ ይላል። ዓለም ሳይፈጠር ያዘጋጀሁላችሁን የአባቴን መንግስት ኑ ውረሱ። ምድራዊ አባት ለምድራዊ ልጁ ርስቱን ጉልቱን እንደሚያወርሰው እኔ ሰማያዊ አባታችሁ እናንተ ሰማያዊ ልጆቼ ናችሁ። ኑ ርስቴን ውረሱ፣ ኑ ልጆቼ ባለ ጊዜ ልትቀበሉ ለክርስቶስ ክርስቶስን በረድኤት እንቀበለዋለን ማለት እንዋሃዳለን በፍቅር አለ። ወንሄሉ እንከ ዘልፈ ሀበ እግዚእነ ይህቺ ቃል በጣም ደስ ትለኛለች። ከዛ በኋላ ሁል ጊዜ ከእርሱ ጋር እንኖራለን ይላል። ሀበ እግዚእነ ይላል። በጣም የሚገርመኝ ከጌታችን ከኢየሱስ ክርስቶስ ጋር ከዛ በኋላ አለ ከጌታችን ከኢየሱስ ክርስቶስ ጋር ሁልጊዜ እንኖራለን ይላል። መምህር ይህንን ቃል ግን እንደው በደንብ አስበው። ወንሄሉ እንከ ዘልፈ ሀበ እግዚእነ በቃ ከዛ በኋላ ከጌታችን ጋር አብረን እንኖራለን ለዘላለም ማለት ነው። ለዘላለም በቃ ሞት የለም፣ ሐዘን የለም፣ በጋ የለም፣ ክረምት የለም፣ ሌሊት የለም፣ ጨለማ የለም፣ ብርሃን የለም፣ የዚህ ዓለም ዘረኝነት የለም፣ አድመኝነት የለም፣ አንዱ የበላይ አንዱ የበታች፣ አንዱ ሹም አንዱ ተሿሚ የለም፣ ስጋዊ ደማዊ አመለካከት የለም፣ የዘመን ቁጥር ስፍር ልኬት የለም፣ እርጅና የለም። በብርሃን ዓለም ብርሃን እየተመገብን በብርሃን ዓለም ብርሃን ሆነን በብርሃን ዓለም በብርሃን ማህደራት ከብርሃን ከክርስቶስ ጋር ተዋህደን እንኖራለን አለ። ከዛስ ምን አለ ቅዱስ ጳውሎስ? ወይ እዜኒ መሃሩ ቢጸክሙ ዘንት አለ። ይህንን ነገር ለወንድሞቻችሁ አስተምሯቸው አለ። የዚህን ዓለም ኑሮ እንዲረሱት ነው ማለት ከክርስቶስ ጋር መኖር እንዳለ ንገሯቸው። ከክርስቶስ ጋር መኖር እንዳለ እወቁ። ከክርስቶስ ጋር መኖር እንደምንችልና ወደፊት ከክርስቶስ ጋር አብረን እንደምንኖርም ለወንድሞች ንገሯቸው። እንኳን ከክርስቶስ ጋር አይደለም በጣም ከምንወዳቸው ሰዎች ጋር ጥቂት ደቂቃ ስናሳልፍ የሚሰማን ስሜት አስበው። ሰዎች በምድር ላይ እስካሉ ድረስ አንድ ትልቅ ስጦታ ብለው የሚያምኑት ከሚወዱ ሰው ጋር አብሮ መኖር ነው። አይተህ ከሆነ ብዙ ሰው እንዲያው ከሚወደው ሰው ጋር ነፍሱ ከሚሳሳለት ሰው ጋር አብሮ ማሳለፍ ይወዳል። መኖር አይደለም ጥቂት ደቂቃ ሰጥቶ መኖር ማሳለፍ ይፈልጋል። አይደለም ከክርስቶስ ጋር ከሚረዱን ከሚያስቡልን ከሚንከባከቡልን ስንገባ በፍቅር ስንወጣ ወዴት ብለው ብንራቆት የሚያለብሱን ብንራብ የሚያበሉን የሚያመሱን ስናዘን ፊታችንን አይተው አይዞ የሚሉን የሚያበረቱን ከነሱ ጋር እንኳን መኖር ምን ያህል እንደምንጓጓ አስብ። ከክርስቶስ ጋር ደግሞ መኖር ምን ያህል የተለየ የተደነቀ ህይወት ነው። እና በህይወተ ስጋ ያሉ ሰዎች ቀድመው አያርጉም። አስቀድመው ደግሞ በመቃብር ውስጥ ያሉ ሰዎች ኋላ አይቀሩም። ወይ ደግሞ አስቀድመው የሞቱ ሰዎች ቀድመው ተነስተው አያርጉም። በህይወተ ስጋ ደግሞ ያሉት ደግሞ ወደ መፍረስ ወደ መበስበስ ደግሞ ጊዜያትን ወስደው አይቆዩም። በህይወተ ስጋ ያሉትም ግብርም ግብር ተለውጠው በህይወተ ስጋ ያሉትም ግብርም ግብር ተለውጠው ማለት ሳይፈርሱ ሳይበሰብሱ አስቀድመው በክርስቶስ ሃይማኖት ቆይተው ያረፉትም ደግሞ ፈርሰው በስብሶ የነበሩትም ወደ አካል ዘይ አክል ነስተው እንደ አይን ቅጽበት የአይን ቅጽበት ያህል ልዩነት ሳይኖር ልትቀበሉ ለክርስቶስ ውስጥ አየር አምላካችን ክርስቶስን ለመቀበል በልዕልና ነፍስ እናደርጋለናል። ይሄ ግብርም ግብር ቅዱስ ጳውሎስ በራሱ አስገብቶ ለጻድቃን እንደተናገረው ለኃጥአንም ተመሳሳይ ነው የሚሆነው አይደል? ተመሳሳይ ነው። እነሱም እንዲሁ ወዲያው በቅጽበት ይነሳሉ። ትንሣኤ ሙታን ለኃጥአንም ለጻድቃንም ነው። አንዳንድ ያው ባለማወቅ ኃጥአን አይነሱም የሚሉ አንዳንድ ሰባኪዎች ሰምቻለሁ። ኃጥአን አይነሱም የሚሉ ሰዎች አሉ። እሱ ስህተት ነው። ትንሣኤ ሙታን ለኃጥአንም ለጻድቃንም ነው። ምክንያቱም ጻድቃን ያላቸው ሕያዊት ነፍስ ለኃጥአንም ሕያዊት ነፍስ ስላላቸው ለኃጥአን ያለቻቸው ሕያዊት ነፍስም
ጻድቃን ስላላቸው በሕያዊት ነፍስ እኩል ናቸው፣ ኃጥአንም ጻድቃንም። ችግሩ ግን ጻድቃን ነፍሳቸው ሕያው የሚሆኑበትን ስራ ይሰራሉ። ኃጥአን ግን ነፍሳቸው ወደ ሲኦል ወደ ገሃነም የምትወርድበትን ስራ ይሰራሉ ማለት ነው። በዚህም ሆነ በዛ ግን እኛ ግን ሃይማኖታቸው ከቀና ምግባራቸው ከረታ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከቅዱሳን አበው ጻድቃን ሰማዕታት ጋር በቀኝ እንዲያቆመን መልካም ፈቃዱ ይሆንልን። አሜን። እንከሰኝ ወርድ ታይተ አላን ተሎ ለዘፈጠረን ሀበ ቦአ ሐዋርያነ እየነበው ኩልነ ብሎ እንግዲህ በኋላ ወደ ሲኦል አንወርድም፣ ወደ ገሃነም አንሄድም። እንከሰን ተሎ ለዘፈጠረን የፈጠረን ክርስቶስ እንከተለዋለን። ሀበ ቦአ ሐዋርያነ እየነበው ኩልነ ክርስቶስ ወዳለበት ሁላችንም እንገባለን ይላል ቅዱስ ጳውሎስ። ስለዚህ ክርስቲያን ሁላችንም ወደ ርስቱ ወደ ክርስቶስ እቅፍ እንገባለን እና በዚህ ደስ ሊለን ይገባል። አባ ጸጋ ዘአባዱኛ የአራቱ የመጽሐፍት ትርጓሜ ጉባኤያት መምህር እንደመሆኑ በቃልም በጽሁፍም በሌላም መልኩ ከእርሶ ብዙ ነገር እንጠብቃለን። ልጆቹ የቅርብ ወዳጆቹም የርቀት የመንፈስ ልጆቹም ከዚህ ቀደም ሚጠተ ሕይወት የተሰኘ እና የሜዳን የተግዛጽ የምክር መጽሐፍ ከዛ በተለየ መልኩ ደግሞ መልክአ ሕማማትን በአንድምታ ትርጓሜ አዘጋጅተው አሳትመውልናል አባ ጸጋ ዘአብ። በቀጣይስ በዚህ አይነት መልክ ሊያሳትሙልን ያቀዷቸው መጽሐፍት ይኖራሉ ወይስ በምን መልክ ነው የምናገኘት የሚለውን የወደፊት ልጆች በዚህ መልክ ይጠብቁኝ የሚል መልእክት እንዲያስተላልፉ ጋብዣዎት እንሰነባበታለን። እግዚአብሔር አብ ካጸናኝ፣ እግዚአብሔር ወልድ ደግሞ ካበረታኝ፣ እግዚአብሔር መንፈስ ቅዱስ ደግሞ ከልቦና ምስጢር ከአንደበቴ ደግሞ ቃላት ካሰናዳልኝ 3 መጽሐፍት አሉ የተጀመሩ። እነዛ መጽሐፍት ደግሞ ወደፊት በቅዱሳን አባቶቻችን ልመና በእመቤታችን አማላጅነት ደግሞ አልቀው ለቤተክርስቲያን ለምዕመናን ተደራሽ የሚሆኑበትን ነገር እናደርጋለን የሚል ሀሳብ አለኝ። ግሩም። ተመልካቾቻችን አባ መጽሐፍቱን አዘጋጅተው አሳትመው ለገበያ ሲያበቁ ወይም ገበያ ለማድረስ በሚያደርጉት ዝግጅት ውስጥ ከጎናቸው በመቆም አይዞት አባታችን ብሎ ማገዝ ይጠበቃል ከወዳጆቻቸው። በዚሁ ጋር በተያያዘ በሚዲያ በቅርቡ በቲክቶክም በዩቲዩብ መጥተዋልና እነዚህን ገጾች አስተዋውቀው በዛው እንወጣለን። ዩቲዩብ አለዎት? በስሜ አለ፣ አባ ጸጋ ዘአብ ነው። አባ ጸጋ ዘአብ ኦፊሻል ነው የሚለው። እሱ ላይ ገብተው መከታተል ይችላሉ። ዩቲዩብ አለ፣ ቲክቶክ አለ፣ ፌስቡክ ገጽ አላቸው በስማቸው። እሱ ላይ ትምህርታዊ ጉዳዮችን ያቀርቡበታል። በየጊዜው እየቀረጹ እያስቀረጹ እሱን መከታተል መልእክታችን ነው። አባታችን ሊቀ ሊቃውንት አባ ጸጋ ዘአባዱኛ ከጊዜዎት ከፍለው ሰዓት መድበው በዚህ ቆይታ በመቆየት ፈቃደኛ ሆነው መጥተው ይህን የመሰለ ቃለ እግዚአብሔር ስላስተማሩን በተመልካቾችን በራሴ ስም ላመሰግኖት ትፈልጋለሁ። የቤተክርስቲያን አምላክ ረጅም ዕድሜን ከጤንነት ጋር ያደለልኝ እላለሁ። ክቡራን ተመልካቾቻችን በዛሬው ዝግጅቴ ከእናንተ ጋር ይቆዩ ዘንድ ቁም ነገር ያካፍሉ ዘንድ ቃለ እግዚአብሔር ስብኩ ዘንድ ሊጋበዝኳቸው ሊቀ ሊቃውንት አባ ጸጋ ዘአባዱኛ ያስተምሩን የነበረው ቃለ እግዚአብሔር በዚህ ተጠናቋል። ከኛ ጋር ስለቆያችሁ ያመሰግናችሁ። በዚህ እንሰነባበት።